በመጨረሻም አሰብ ወደ ኢትዮጵያ ተጠቀለለች። የኢትዮጵያ ጄኔራሎች ከወደ ብላቴ አሰብን ያካተተ አዲስ የኢትዮጵያ ካርታ ከፍ አድርገው ሲቀባበሉ ታይተዋል። የኤርትራ ምላሽ እየተጠበቀ ነው። ጤና ይስጥልን የቪኦኤ ኢትዮጵያ ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን የኢትዮጵያ ጄኔራሎች አሰብን ያጠቃለለ የኢትዮጵያ ካርታ ከፍ አድርገው ማሳየታቸው ከዜና ባሻገር ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ለጥቂት ደቂቃዎች አብራችሁን እንድትዘልቁ እየጋበዝን በቅድሚያም ምንድን ነው የሆነው የሚለውን እንመልከት። ታህሳስ 26 2018 ዓ.ም የኢትዮጵያ መከላከያ ሰራዊት ልዩ ዘመቻዎች እዝ በብላቴ ያሰለጥናቸውን ወታደሮች ያስመርቃል። በዚህ ወታደራዊ ምርቃት ስነ ስርዓት ላይ ከተገኙት ጄኔራሎች መካከል ሌተናል ጄኔራል ሹማ አብደታ የእዙ ዋና አዛዥ ይገኙበታል። እንግዲህ ሌተናል ጄኔራል ሹማ አብደታ በዛ መድረክ ላይ አሰብን ያካተተ አዲስ የኢትዮጵያ ካርታ ሲቀበሉ ወይም ደግሞ ሌሎች ጄኔራሎች ሲያቀብሏቸው ይታያል። ጄኔራሎቹ ከፍ አድርገው የተቀባበሉትን አሰብን ያካተተውን የኢትዮጵያን ካርታ የኢትዮጵያ መከላከያ ሰራዊት በይፋዊ ፌስቡክ ገጹ ላይ ያሰራጨዋል። ጉዳዩም ወዳው መነጋገሪያ የሆኑና ማህበራዊ ሚዲያውን እያጥለቀልቀዋል። በኤርትራ በኩል ደግሞ አንዳንድ አክቲቪስቶች ጉዳዩን ተቀብለው ይህ የሀገርን ሉዓላዊነት የሚዳፈር ነው፣ የሀገራችን መንግስት እርምጃ መውሰድ አለበት፣ ምላሽ መስጠት አለበት የሚል ሀሳብ በስፋት አነሱ። ወዳው የኢትዮጵያ መከላከያ ሰራዊት ይህንን የአሰብን ግዛት ያካተተውን የኢትዮጵያ ካርታ ከማህበራዊ ትስስር ገጹ ላይ አንስቶታል። ጉዳዩ መነጋገሪያ መሆኑን ተከትሎ በማግስቱ የመከላከያ ሰራዊት የሚዲያና ኮሚኒኬሽን ክፍል ኃላፊው ሜጀር ጄኔራል እንዳልካቸው ወልደ ኪዳን ለሪፖርተር ኢትዮጵያ አጭር ማብራሪያ ሰጥተዋል። ጄኔራሉ በማብራሪያቸው የተሰራጨው ምስል የመከላከያ ሰራዊትን እንደማይወክልና አመራሮቹም እንደማያምኑበት ሆን ተብሎ ሳይሆን በተወሰኑ የሰራዊቱ አባላት ተነሳሽነት የሆነ መሆኑን ጄኔራሉ ገልጸዋል። ይሁን እንጂ ኢትዮጵያና ኤርትራ አሁን ካሉበት ወቅታዊ የውጥረት ሁኔታ አንጻር ይሄ ጉዳይ ሆን ተብሎ የተደረገ እንጂ ዝም ብሎ የሆነ ነገር አይደለም የሚሉ በርካታ አስተያየቶች እየተሰጡ ነው። ይሄ ጉዳይ ሳይታሰብበት የሆነ ነው የሚለው ጉዳይ ብዙም ውሃ የሚያነሳ ጉዳይ አይደለም። ለዚህም ማሳያዎችን እንመልከት። እንግዲህ በሰራዊቱ ውስጥ የሚሆኑ እያንዳንዳቸው ነገሮች በጥብቅ ዲስፕሊንና ክትትል የሚደረጉ ናቸው። ለዚያውም ከፍተኛ ጄኔራሎች በተገኙበት ከፍተኛ አንደምታ ያላቸው ጉዳዮች ሆን ተብሎ ሊደረጉ እንደሚችሉ በርካታ ማሳያዎችን ማንሳት ይቻላል። በዚህ ጉዳይ ላይ ግን ኢትዮጵያ ያነሳችው የባህር በር ጥያቄ አሁን ላይ ታሪካዊ የግዛት ማስመለስ አጀንዳ ወደ መሆን እየተሸጋገረ መሆኑን በተጨባጭ ይሄ ካርታ ሊያረጋግጥልን ይችላል። ምክንያቱም ጄኔራሎቹ ይህንን ካርታ ከተቀባበሉ በኋላ በመከላከያ ሰራዊት እንዳይሰራጭ ማድረግ ይቻል ነበር። ያልታሰበበት ወይም ደግሞ ሆን ተብሎ ያልተደረገ ጉዳይ ነው ከተባለ ማለት ነው። ኢትዮጵያ አሁን ላይ አሰብን በተመለከተ ከያዘችው አቋም አንጻር ይሄ ካርታ በጄኔራሎቹ ታምኖበት የቀረበና ዲስፕሌይ የተደረገ ጉዳይ መሆኑ ብዙም ጥያቄ የሚያስነሳ ጉዳይ አይደለም። ከዛ ይልቅ ይሄ ካርታ በጄኔራሎቹ ከፍ ብሎ መታየቱ ታስበው ነው? ምንስ አንደምታ አለው የሚለውን ጉዳይ እንመልከት። በዚህ ካርታ ላይ ዋናው ማስተላለፍ የተፈለገው መልእክት ኢትዮጵያ ያነሳችው የባህር በር ጥያቄ አክሰስ ቱ ሲ ወይም ደግሞ ወደብ የማግኘት ጉዳይ ብቻ እንዳልሆነ ፍንትው አድርጎ የሚያመላክት ነው። ሀገራት እንደዚህ አይነት ካርታዎችን ወይም ደግሞ በሌላ ሀገር ውስጥ ያሉ ይገባኛል ጥያቄ ያለባቸውን ግዛቶች አካለው በካርታቸው ላይ በይፋ ሲያሳዩ በግልጽ የመጠቅለል ወይም ደግሞ የግዛታቸው አካል የማድረግ ፍላጎት እንዳላቸው የሚያሳይ ነው። ከዚህ አንጻር የአሰብን ግዛት ወደ ኢትዮጵያ አካታ በይፋዊ ካርታ ማሳየቷ ለዛውም በወታደራዊ አመራሮች ጄኔራሎች አማካኝነት በቀጥታ አሰብን በሉዓላዊ ግዛትነት የመጠቅለል ሀሳብ እንዳላት በግልጽ የሚናገር ነው ማለት ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢትዮጵያ የባህር በር ያስፈልጋታል፣ ያጣችውም ያለ አግባብ ነው የሚል ነገር ሲያነሱ ነበር። የኢትዮጵያ ሕዝብ እንግዲህ የባህር በር ያለ ተገቢ ሁኔታ ማጣቱ የሚታመን ጉዳይ ነው። የባህር በር ማግኘት አለበት የሚል ጥያቄ ድሮም ሲነሳ ነበር። ነገር ግን ጉዳዩ የባህር በር በምን አግባብ ነው የሚገኘው? ኢትዮጵያ የባህር በር
የምታገኘው አሰብን በሉዓላዊ ግዛትነት በመጠቅለል ነው ወይስ ደግሞ በሊዝ ኪራይ ነው ወይስ ደግሞ በመሬት ለውጥ ወይም ደግሞ በሌላ አማራጭ ነው ወይ የሚለው ጉዳይ አጠያቂ ነው። ነገር ግን አሁን ላይ በመንግስት የተያዘው አቋም አሰብን የኢትዮጵያ አካል በግልጽ የማድረግ መሆኑን ከጀነራሎቹ በተጨማሪ እንግዲህ ሌሎች ጀነራሎችም ከሰሞኑ እንደውም አንድ ጀነራል ኢቲቪ ላይ የቀረበ አንድ ማብራሪያ አሰብን የምንቆጣጠርበት ጊዜው አሁን ነው የሚል ንግግር አድርገዋል። ላይ በኢትዮጵያ ወታደራዊና የፖለቲካ አመራሮች ጠቅላይ ሚኒስትሩን ጨምሮ በአሰብ ጉዳይ የሚነሱት ጉዳዮች የግዛት ማስመለስ ጉዳይ እየሆነ መምጣቱን በግልጽ የሚያሳይ ነው። ከዚህ አንጻር እንግዲህ ወታደራዊ አመራሮቹ የተቀባበሉት አሰብን ያካተተው ካርታ እምብዛም የሚያከራክር ወይም ደግሞ የሚያነጋግር አይደለም አሁን ካለው ሁኔታ አንጻር። ነገር ግን ከኤርትራ በኩል እንዴት ይታያል የሚለው ጉዳይ ነው። በኤርትራ በኩል እስካሁን በመንግስታቸው በኩል ይፋዊ ምላሽ አልተሰጠም። የኤርትራው ቃል አቀባይ የማነ ገብረ መስቀል ከዚህ ቀደም በእያንዳንዱ ጉዳዮች ላይ እግር በእግር ተከትለው ወዳው ምላሽ ሰጡ ነበር። በዚህ ጉዳይ ላይ ግን ምላሽ አልሰጡም። አሁን 2 ቀን አስቆጥረዋል። እሳቸው ደግሞ በይፋዊ ትዊተር ገጻቸው ላይ መልእክት በሚያስተላልፉበት ማለት ነው ጽሁፍ ካሰራጩ 3 ቀን ተቆጥሯል። እንግዲህ በቀጣዮቹ ቀናት ምናልባትም ዛሬም ይሁን ነገ ምላሽ ሊሰጡ ይችላሉ ተብሎ ይጠበቃል። የሆነ ሆኖ ግን በኤርትራ በኩል ይህን ጉዳይ የሉዓላዊነት መደፈር ወይም ደግሞ ሉዓላዊ ግዛትን በኃይል የመንጠቅ እርምጃ ሊወሰደብኝ ነው የሚል አይነት ሀሳብ ወይም ደግሞ አቋም ይዛ ልትመጣ እንደምችል ይጠበቃል። ከዚህ ቀደም ተመሳሳይ ሀሳቦች ይንጸባረቁ ስለነበር ማለት ነው። ነገር ግን ይሄ ጉዳይ አሁን በኢትዮጵያ በኩል በግልጽ አሰብን በካርታ አካቶ የመምጣቱ ጉዳይ የኢትዮጵያ መንግስት ይህን ነገር በኃይል ሊያደርገው እንደሚችል በግልጽ የሚያመላክት ነገር ነው። ኢትዮጵያ እንግዲህ ሁኔታዎች ከተመቻቹ የዲፕሎማቲክ መስመሮች በደንብ ከተሳለጡ ወይም ደግሞ ጫና ሊያመጡ የሚችሉ የቤት ስራዎች ቀድመው ከተሰሩ አሰብን በኃይል ለመቆጣጠር እንቅስቃሴ ልታደርግ እንደሚችል ይጠበቃል። እንግዲህ ባለፈው ዝግጅታችን አንድ አነሳነው ጉዳይ ነበር። ኢትዮጵያና ኤርትራ በ2026 በፈረንጆቹ ወደ ጦርነት ይገባሉ የሚል ትንተና ክራይሲስ ግሩፕ አውጥቷል። ይሄ እንግዲህ ሪፖርቱ ዝም ብሎ የመጣ ነገር አይደለም። ባለፈው 2025 ሁለቱ ሀገራት የቆዩበት ውጥረት አለ። ያ ውጥረት አሁንም በከፍተኛ ሁኔታ እያደገ ከመሆኑ ጋር ተያይዞ በ2026 ወደ ተሟላ ጦርነት አውድ ውስጥ ሊገባ ይችላል። 2025 በእጅ አዙር ጦርነት ሁለቱ ሀገራት እንግዲህ አንዳቸው በአንዳቸው ላይ ተቃዋሚዎችን በማደራጀት በማስታጠቅ ላይ ተጠምደዋል የሚል ነው የክራይሲስ ግሩፕ ሪፖርት የሚያመላክተው። ይህ ከሆነ እንግዲህ በተለይ ጦርነቱ ከተቀሰቀሰ የኢትዮጵያ ዋነኛ ትኩረት ሊሆን የሚችለው አሰብን በቡሬ ግንባር በኩል መቆጣጠር እንደሆነ በርካታ ትንተናዎች ተሰርተው ከዚህ ቀደም አንብበናል፣ አድምጠናል። በኢሳያስ ወይም ደግሞ በኤርትራ መንግስት በኩል ደግሞ ምን አይነት እርምጃ ሊወሰድ ይችላል የሚለው ጉዳይ በግልጽ የሚታወቅ ነገር አይደለም። እንግዲህ ጦርነቱ ከተጀመረ ኢትዮጵያን እንግዲህ በተለያዩ አቅጣጫዎች ሶማሊያን፣ ጅቡቲን፣ ግብፅን የማስተባበር እንቅስቃሴ ውስጥ እንደሆኑ ፕሬዚደንት ኢሳያስ አፈወርቂ ይታወቃል። በዛ አግባብ ሱዳንንም ጨምሮ የጀነራል አልቡርሃን መንግስት ከኢሳያስ መንግስት ጋር እጅና ጓንት ናቸው። እንግዲህ ኢትዮጵያን ዙሪያ ገባውን ከባ ውስጥ የማስገባት እንቅስቃሴ ሊያደርጉ ይችላሉ። ነገር ግን ይሄ ደግሞ ጦርነቱን ሰፋ ያለ ቀጠናዊ አውድ ሊሰጠው ስለሚችል በቀጠናው ላይ የራሳቸው ጥቅም ያላቸው ሀያላን ሀገራት ደግሞ ከሩቁም ከቅርብም በየፊናቸው ጎራ ለይተው መሰለፋቸው አይቀሬ ነው የሚሆነው። አድማጮቻችን የዛሬውን ዝግጅታችንን እዚህ ላይ ቆይተናል። በቀጣይ እስከምንገናኝ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ እንሰናበታለን። ጤና ይስጥልን።